ፖፖ ላይ እውነትም ይሰራል ወይ? አዎ ፖፖ ላይ ይሰራል። ፖፖ ላይ የሰራችሁትን ገንዘብ እንዴት ማውጣት ትችላላችሁ? ለምሳሌ እኔ በየቀኑ የምሰራቸውን ገቢዎችን እንዴት ማውጣት እንደሚችል ላሳያችሁ። እስቲ አንዴ ተከታተሉኝ። ፖፖ ላይ ቀጥታ ገባሁኝ። ፖፖ ላይ ከገባሁኝ በኋላ ከፖፖ ላይ የሰራሁትን የየቀኑን ገቢን እንዴት ማውጣት እንደሚችል እና ያገኘሁትን በየቀኑ የምሰራትን ወዴት ማውጣት እንደሚችል ሁሉንም አሳያችኋለሁ። ፖፖ ገቢ አለው ወይ? አዎ በደንብ ገቢ አለው። እሺ ቀጥታ ፕሮፋይሌ እነካለሁ። በነገራችን ላይ ሃርቦር ሁሌም ስልጠናዎችን ይሰጣል። ሁሌም ጠዋት ከ12 ሰዓት ተኩል ጀምሮ እንደ ኢትዮጵያ ሰዓት እስከ 12 ሰዓት ተኩል ጀምሮ ጠዋት እስከ 2 ሰዓት መጣችሁ ስልጠና መከታተል ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ በዛው ልክ ጥያቄውን መጣችሁ መጠየቅም የትኛውም አይነት ጥያቄ ከተፈጠረባችሁ ጥያቄን ጠይቃችሁኝ መልስ ልታገኙ ትችላላችሁ። 399932 ፖይንት አለኝ። ይሄ ማለት $40 አካባቢ ማለት ነው። ለ$40 1 ሳንቲም ስጎለው ይሄን ገንዘብ እንዴት ሊያወጣ ይችላል? እስቲ መጀመሪያ $40 ማለት ስንት ብር ነው? ሂሳብ እንስራና ከዛ በኋላ እንቀጥላለን። $40 ማለት በ147 ብር ከ62 ሳንቲም አሁን ባለው ዋጋ ስንመታው 5900 ብር ይሰራል ማለት ነው በቀላሉ። ይሄ ብር ለምሳሌ ውጭ ሀገር ያላችሁ ለእናት ለአባት ወይም ለቤተሰቦቻችሁ ልካችሁ የቡና መግዣ አድርጉ ብትሉት ትልቅ ነገር ነው። ፖፖ ላይ በደንብ እንደምንሰራ አይተናል። ይሄንን የሰራውት በቀን ሲሆን በየቀኑ በትንሹ ከ$5 እስከ $40 አይታችሁታል። እስከ $50 እሰራለሁ። እንዴት እንደምሰራ እንዴት መስራት እንደምትችሉ እንዴትስ ይሄን ያህል ገንዘብ ገቢ ማግኘት እንደምትችሉ ኑ ተከታተሉኝ፣ እኔ ያሳያችኋለሁ። እስቲ ወጪ እናድርግ መጀመሪያ። ቀጣይ ቪዲዮዎች አሉ። እነዛን ቪዲዮዎችን ዩቲዩብ ስር ሃርቦር ሚዲያ ኔትወርክ ስር በመግባት ሁሉንም ማየት ትችላላችሁ። ዩቲዩባችን ይሄ ነው፣ ሃርቦር ሚዲያ ኔትወርክ። ትመጣላችሁ፣ የሱን ቪዲዮ ትነኩትና ሃርቦር ሚዲያ ኔትወርክ ስር የተለቀቁ ቪዲዮዎችን ማየት ትችላላችሁ። ሙሉ በአፋን ኦሮሞ እና በአማርኛ ቋንቋ የተሰሩ ቪዲዮዎች አሉ። እንዴት ፖፖ ላይ ገቢ ማግኘት እንደምንችል እንደውም የተለያዩ ዋሌቶችን በመጠቀም እንዴት ገንዘብ መላላክ እንደምንችል ከፖፖ ላይ በወር ምን ያህል ብር መሰራት እንደሚችል በወር 100,000 ብር እየሰሩ ያሉ አሉ፣ ከዛ በላይ እየሰሩ ያሉ አሉ። ቪዲዮዎችን ወደ ታች በመሄድ ስለ ፖፖ ከ10 ብር እስከ 100,000 ብር እንዴት መስራት እንደሚቻል ብሎ ያወራል። የፖፖዎቹን እየመረጣችሁ ትዩት። የምትፈልጉት አይነት ፕላትፎርሞች ደግሞ እዚህ ላይ አሉ። በአፋን ኦሮሞና በአማርኛ የተሰሩ እነዛን ቼክ በማድረግ በመከታተል ሁሉንም እዚህ ሃርቦር ስር የተለቀቁትን በአፋን ኦሮሞና በአማርኛ ቋንቋ የተለቀቁትን በማየት ፖፖ ላይም በደንብ መስራት ትችላላችሁ። ሃርቦርን በዛው ሰብስክራይብ ማድረግን አትርሱ። የእናንተ አንድ ሰብስክራይብ ለኛ ትልቅ ጥቅም ነውና የጀርባ አጥንታችን ናትና በጣም የሚገርም ነው። አያችሁት? እኔ ወደዛ ሄጄ በተመለስኩኝ በዚህችው ፍጥነት ውስጥ ሌላ 400,000 ሞልቷል ማለት ነው። 400,000ውን እስቲ አሁን ዊዝድሮ አድርጌ ላሳያችሁ። ሙሉ $40 ሆኖልኛል። ዊዝድሮ ለማድረግ ራሱን እናከዋለን። ከነካም በኋላ እዚች ጋር ዊዝድሮ የምትሏን እነካለን ወጪ ለማድረግ። እሷን ከነካናት በኋላ እቺን $40 እንዴት አድርጌ እንደሚያወጣ ላሳያችሁ። እኔ አሁን የሚያወጣው እዚች ጋር ምርጫ አለችና እቺን መስመር ከፊት ለፊቱ ምርጫውን እቺን ቀስቷን ነካታለሁ። እሷን ከነካት በኋላ ምን ይመጣልኛል? የተለያዩ ሜቶዶች ይመጡልኛል። በዩኤስዲቲ ነው በዶላር ማውጣት የምትፈልገው ለኛል ወይስ በባይናንስ ላይ ነው ማውጣት የምትፈልገው ወይስ በቴሌ ብር ላይ ወይስ በኢትዮጵያ ንግድ ባንክ ወይስ ደግሞ በኢፔይ ወይም ደግሞ በፔዮነር ነው ማውጣት የምትፈልገው ብሎ ከአምስቱ ይጠይቀኛል ማለት ነው። ከስድስቱ ይጠይቀኛል። እኔም ፈልገው በዩኤስዲቲ ስለሆነ ይሄው በቀላሉ ከናንተም መግዛት ይችላል። እናንተም ለኔ መሸጥ ትችላላችሁ። ቆይተው በአንድ ሰዓት ጊዜ ውስጥ ወይም በ24 ሰዓት ጊዜ ውስጥ ሊደርስ ይችላል ብሎ እዚህ ጋር ጽፎታል ከፊት ለፊት ላይ።
እኔ የምመርጣት እቺ ናትና እስቲ ቀጥታ በመረጥኩኝ ልሂድና ዊዝድሮ ላድርገው። ይሄ ዊዝድሮ ነው ብዬዋለሁ። እቺን ነካታለሁ። እሷን ከነኳት በኋላ እዚህ ጋር ያለውን ስንት ትሞላለህ አለኝ። $10 $20 $30 $40። ስለዚህ ዛሬ $40 ላውጣ። እሷን ከነካውኝ በኋላ ምን አደርገዋለሁ? እዚች ጋር ሰሚት የምትሏን ብቻ ጫን በማድረግ $40 ወጪ ልታረግ ነው አለኝ። አዎ ወጪ ይፈልጋለሁ። ይሄው ኮንፊርም ብዬዋለሁ። ቀጥታ ምን ያደርግልኛል? ወደ አፍሪ ኤጀንት ልትልክ ነው አለኝ። ሁለተኛ ቤቴ ነው በነገራችን ላይ በዚሁ ልትይዙ ትችላላችሁ። 390,000 ኮይን እልክልሃለሁ አለኝ። ኮይኗን ስለፈለኳት ነውና ቀጥታ ምን አደረኩኝ? $40 ወይም የ5900 ብሩን ኮይን ወዴት ላኩኝ? ኤክስቼንጅ የምለውን በመንካት ከዛ ፓስወርድህን አስገባ አለኝ። ምስጢር ቁጥርህን አስገባለሁ። ምስጢር ቁጥርህን አስገብቻለሁ። የመጨረሻውን ቁጥር በመንካት ይሄው ምን አደረገልኝ? 00.02 01 የነበረችው እንደውም 2 ሆናለች። በነገራችን ላይ በጣም ፈጣን ነው። ዊዝድሮዋሉ በጣም ፈጣን ነው። ቶሎ ይደርሳል፣ ቶሎ ይወጣል፣ ቶሎ ወጪ ይደረጋል። አያችሁት? በዚህ ፍጥነት 156 ሌላ አዲስ ገቢ እየገባልኝ ነውና እንዴት ነው እንደዚህ ገቢ ልታገኝ የምትችለው? በቀን ይሄን ሁሉ ከ400,000 ኮይን በላይ ፖይንት በላይ ማግኘት የምትችለው ምን ያህል ሰው ብኖር ነው? እንዴት ኤጀንት ላይ ፎከስ አድርገህ ብትሰራ ነው? እንዴት ሰዎችን ብትጋብዝ ነው? ምን አይነት ስራዎችን ብትሰራ ነው ካላችሁኝ፣ ምንም አዲስ ስራ አልሰራም። ስልጣና ብቻ መስጠት። ስልጣናው ላይ በደንብ ፎከስ አድርጌ ስለምሰጥ ልጆቼ እንዲያድጉ አደርጋለሁ። ከኔ ጋር የሚሰሩት ኤጀንቶች እንዲያድጉ አደርጋለሁ። ቀሪው ምስጢር ደግሞ ከፈለጋችሁ በውስጥ በኩል ቴሌግራም ቻናል አለኝ። በዛ በኩል ኑና አናግሩኝ፣ አውሩኝ። የቴሌግራም ዩዘር ኔሜ የቴሌግራም ግሩፕ ይሄ ነው። ሃርቦር ቢዝነስ ግሩፕ ላል በዚህ ጋር መታችሁ ልጠይቁኝ ትችላላችሁ። ከዚህ ውጪም ሌላ ግሩፕ አለኝ። ይሄው ኤጀንት ግሩፕ፣ የሃርቦር ኤጀንት ግሩፕ ይሄ ነው። በዚህ በኩልም ልታገኙኝ ትችላላችሁ። ዩዘር ኔሜም ከፈለጋችሁ በስልክ ቁጥሬ ይሄው እዚህ ጋር በዚህ ስልክ ልታገኙኝ ትችላላችሁ። በቀላሉ ኑ አናግሩኝ። በዚህ ስልክ ኮንታክት አድርጉኝ። የተሻለ ገቢ ለማግኘት የተሻለውን ተጨማሪ ገቢ ለማግኘት ለመስራት በማንኛውም ሰዓት ቤታችን ከፍቶ ነው። ኑ እናስተናግዳችኋለን። ካሊል ነበርኩኝ ከሃርቦር ሚዲያ ኔትወርክ እና ከሃርቦር ፖፖ አካውንት ላይ ሁሌም ከናንተው ጋር ነኝ። እናንተም ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።